እንደቀጠልን እንገኛለን የጨዋታ ጊዜያችን ላይ ደርሰናል በጨዋታችን ጊዜ ደግሞ እናሳልፈው ተዋናይትና ተዋናይ ይዘን ነው ከኛ ጋር ቆይታቸውን እያደረጉ ነው ሰላምና ሚሊዮን ጩባው አሁን ደግሞ ሊጫወቱ ነው ጩባው ደግሞ ጨዋታ ይችላል ጩባዬን ይዛል ሰላም ትበልጧለች ሰላም ትበልጧለች ስለዚህ ሁለታችሁ ናችሁ እኔም ደግሞ ከሚሊ ጋር ነኝ ሲም ለሲም እናንተ ደግሞ እንስቶች ጉንጭ ለጉንጭ ብላለች ሰላምና ሉላ እኔና ደግሞ ሚሊ ያለን ከዛ ጨዋታው ምንድነው እዚህ ጋር ግንባራችን ላይ ይለጠፋል ምን እንደሆነ አብሮ ያለው ተቃራኒያችን ይገምታል እኔ ማን ነኝ ሲባል ያንን ማን እንደሆነን ማሳወቅ ነው ለዚህ ደግሞ 20 ሺህ ብር ሽልማት አለው 20 ሺህ ብር ሽልማት ብቻ እንዳትዘናጋ ነገር አንድ ከተለጠፈ በኋላ 30 ሰከንድ ነው የሚሰጠው በዛ 30 ሰከንድ ውስጥ መመለስ አለበት ካልተመለሰ የተለጠፈው ነገር ግንባራችን ላይ ይቆያል ስለዚህ 20 ሺህ ብር ሽልማት አለው ሚሊ እንኳን ለአባቶች ቀን በሰላም አደረሰ እንኳን አብሮ አደረሰን ለመላው በአለም ላይ ለምትገኙ ለአባቶች በአጠቃላይ እንኳን አደረሳችሁ እንላለን ቀጥታ ወደ 20 ሺህ ብር ፍልሚያ ወደ 20 ሺህ ብር ፍልሚያ እስቲ ጀምሩ እሺ ከኛን ጀምሩ የአባቶች ቀን ስለሆነ ቢጀምሩ ግድ የለም ለእናንተ ሰጣላችሁ እኛ አባቶች ለልጆቻችን ሌዲስ ፈርስት አላችሁ እሺ ይቻላል አባቶች ለልጆች ይሰጣሉ ይሄው እኔ ግንባሬ ሰጥሻለሁ ሰላም ጎንበስ ልበልላት አይደለ ሰላም ቁመት እንዳትቸገር አይ ችግር የለም አሜት እዚህ ጀመራችሁት ለምንድነው የማይለጠፈው ግንባሬ ከባድ ነው የለኝም ይሄው እንደዚህ አድርጌ ይለጠፍልሽ እንትን ቆይ ሰላም እኔ ማን ነኝ እንስሳ ነኝ ሰው ሁለቱንም አይደለሽ እቃ እቃ ነሽ ጠረጴዛ ወንበር ፈርኒቸር አይደለም ሌላ እቃ ከሆነ መኪና አይደለም ተንቀሳቃሽ ቋሚ ፊት ላይ ምናምን የሚደረግ ነገር ሜካፕ ሌላ ሞይስቸራይዘር ሌላ ካሱ ውጪ ሊፕስቲክ አይደለም ከሜካፕ ውጪ ፊት ላይ የሚደረግ ነገር ኩል አይደለም ማስክ በሌላ ማክስም በሌላ የፊት ጭንብል ቴንክ ዩ yes ነይ በእናት ጎበዝ እሺ ችግር የለም እሺ አባቶች ቀጥሉ እንግዲህ ሚሊ እሺ በከለር ነው ወይስ በፈለከው አይዞ እንዴ አቲ ዳኒ ዳኒ ባይዘው ኧረ አይኑን ጨፈንከው ተወዛዋዥ ስለነበር አለጣጠፍም ላይ ይሄው ነው እንግዲህ ግባ እሺ ምንድነው እኔ ማን ነኝ እንዴ ሰው ነኝ እንስሳ ነኝ እንዴ ሰው ነኝ ተከበረ ሰው እሺ ምን አይነት ምን ዘርፍ ላይ ምሰራ እንዴ ተዋናይ ወይስ ዘፋኝ አይደለም እሺ እግር ኳስ ተጫዋች ስፖርተኛ ስራ የለም ኧረ ከስራ ወጣ እንዴ ከስራው ማንም ዳንኤል ነኝ እሺ ዳንኤል እኮ ምን አይነት ዘርፍ ላይ ነው ያለው ምን ልበልህ በህይወቴ ሰው እንዴ ሚሊቷት እሷን እያዘናጋችሁ ናና ከነጋው ንገረኝ ሰዓት ሰው ነህ ወንድ እኮ እሺ ከበደ ገና አንድ አፋችንን ሳንከፍ እሺ 10 ሰከንድ እንጀምርላቸው አረ እንደዚህ አይነት ደግነት ገና እየጀመረ እንጀምርላቸው መቼስ ለምን ያው አዎ ልክ አይደለም ቶሎ አውራ ልክ አይደለም ከመቼ እሺ ስም ነው መጣራለህ ሚሊ ስም አይደለም ድርጊት ወንድ ልጅ የሚሆነው ካገባ በኋላ ልጅ ይወልዳል እሺ ኮስ ምን አባት ይሆናል ከዛስ አባት ሀያት ከዛስ ቅድሚያ ወንዶ ምን ይዛለን እንዴ ማን አፋፈማለ ማጮን ሲጮህ አይሰማንም እንደ እንደቀደም አትፈሩ ዘራፋ ካኪስ እግዚአብሔር እንዴ አረደዛ እሺ ችግር የለም ገና 10 ምናምን ጥያቄ አለ እሺ አልተመለሰ ለማንኛውም ወደ ቀጣዩ እንሄዳለን እሺ አንተ ምን አይነት አጠቋቋም ነው የምትጠቀመው አንተ ደግሞ ምንድነው ምን አንተ አንባባል አረ ተረጋጉ ችግር የለውም ያንተ ምናምን ብትለኝ አሁን የዛሬው ቀን ብትለኝ አባት እኮ የሱ ምናምን ብትለኝ ምናምን እሺ ይሁን የዛሬው ቀን ማለት ከቻልኩማ ችግር የለም እንደዚህ ነው ወንድ ልጅ የሚሆነው ስለ ወንድ ልጅ የሚሆነው ስትለኝ ብዙ ነገር ነበር ብዙ ነገር ካፌን ይመጣል ችግራችን እንዳለ ሆኖ ለማንኛውም የኛ ተራ ነው እሺ ሰላምዬ አንቺ ነው ደግሞ አሁን ማረጋው በደንብ አንቺ ልብ ብለሽ ብቻ ማዳበስ ነው የሚጠበቅብሽ ከዚህ ከመሃል ቅድም ከተለጠፈው ነው ሰዓቱ የሚጀምረው አይደለ ከተለጠፈ በኋላ ነው እሺ ሸፍኙ እንጂ እንዳይወርቅብሽ ለጥፋ ካስቸገር እሺ እኔ ማን ነኝ
ሰው ነኝ እቃ ነኝ ድርጊት ዳንስ ተናገር እንጂ መናገር እኮ ንፋስ አየር ተይ እንዳትነኪብን አያቺም እሺ ቀጥሉ እሺ ለነሱ እንሳያት አልቀም እሺ ያንኛ አባችንን ተንከፍት ያልካል ስልኩ ድርጊት ከሆነ አለቀ ብራቮ ቆይ አይነገርም ደግሞ ራሱን ተቀጥለዋለች ምን አንከባን አይዞ ግን ለነሱ እኮ ቅድም 10 ደቂቃ 10 ሰከንድ ተጨምሯል አይ ተጨበረበረ ብለን ነው ተጨበረበረ እናንተ ተጨበረበረ ስላለፈ አጣ ቆንጆ ነገር ግን ቆንጆ ነገር ሉሊሻ በእንደዚህ በመናምን ምልክት አይሰጥም እሺ ምልክት በቃል ነው በቃል ብቻ ነው እሺ ስለዚህ መናገር እችላለሁ መናገር መናገርማ እሷ ነግራሻል ያወቅሽው እስቲ ፍሬንድ ናስቲ አይዞ ና ለጥፍ ሚሊ አይነጨፍ አይነጨፍን አቤት ሚሊ ቺንማ አንተ ነህ የምትለው ካቆዮ ይሄው አሸበር ለጥፍልሻለሁ አባዬ አሸበር ግን ቢዩ እሺ እኔ ማን ነኝ ምንድነኝ ሰው ነኝ ድርጊት ነኝ እንስሳ ነኝ አይደለም ምንድነኝ እቃ ነኝ እቃ ምን አይነት እቃ የቤት እቃ ነኝ አይደለም የውጪ አይደለም የሚሸጥ አይደለም ሌላ እቃ ኮንኩኝ አየር ላይ መሄድ አውሮፕላን ከሱ ሌላ ጀት ሌላ ሄሊኮፕተር ሌላ ከነሱ ሌላ መንኮራኩር መንኮራኩር አንዳንድ ነው ደግሞ እኔ እኮ አልገመትኩም መንኮራኩር ችግር እሺ ቀጥል ድርጊት ያርዳለ ነው እሺ ድርጊት ነኝ ምን አይነት ድርጊት ጫቅጣቃ ድርጊት ሆኖ ይሄ መረበሽ ረብሻ አይደለም ድርጊት ሆኖ ይሄ የሰነፍ ድርጊት መዝረክረክ ናቸውና ሚሊዮን ብትይ እኔ ስዝረከረክ ይሁን አይታና ሚሊዮን ስትይ ብዙ ነገር ነይ ሰላም ያወርሽ ሰገኝት ትደሽኪ እያፈራችሁ ነው ስንመልስ ነው የምናፍረው እያፈራችሁ እሺ ይሁን ግድ የለም እሺ እኔ ነኝ የምለጥፈው በጣም ቀናችን ነው ብላችሁ ግን ጉልበት ለጥፍ ዳኒ አይነን ጨፍራ አትይ ዳኒ ባይዘው እንደዚህ ጽሁፉን ያያየነ ያው አላየው አይኑ በየትኛው ማቅጣጫ ያለው አንቺ ፍታሽ እንዴ አይታይ እሺ እንቀጥል እንጀምር እኔ ማን ነኝ ሰው ነኝ ነው እንስሳ ነኝ እንስሳ ነኝ እሺ ላም አይ በሬ ውጣ ወደዛ ግመል ወደዛ ነብር አንበሳ እነሱ አካባቢ አንበሳ ነብር ትንሽ ተለቅ ያለ ዞን አይደለም እነ ነብር ወገን ትንሽ ተለቅ ያለ ክብዳ ድብ አንበሳ ድብ በእውነት ይሄ ከባድ ነበር yes አብራሪው ማን ነው አብራሪው ሚሊዮን በዚህ አመራር ብቃት እንጀምር እሺ እኔ ማን ነኝ ሰው እንስሳ ድርጊት እንስሳ እሺ ድመት አይደለም ውጪ ከነሱ ውጪና እሺ ፈረስ ትልልቅ እንስሳ የቤት እንስሳ የውጪ እንስሳ የውጪ ሆኖ የውጪ እንስሳ አንበሳ አይደለም ከመሬት ውጪ አንድ ወደ ውሃ ክሮኮዳይል አይደለም እባብ አይደለም ወፍ ዳክዬ ያስ ዳክዬ ከመሬት ውጪ ስትላት ውሃ ስትላት ወፍ የእናንተ ብንሰማ ብዙ ነገር ነው እኮ ወፍ ማለት እኮ አይደለም ክሮኮዳይልስ እባብም እኮ አልሽ አዞ ውስጥ ነው እባብም አልሽ ትርጉም ትጠላለህ ዳኒ እንደተለመደው አለን ሚሊዬ አይንክ በጣም ባይዘው አይ ሆ እሺ እኔ ማን ነኝ ሚሊዮን ብራኒ ነህ እኔ ማን ነኝ ሰው ነኝ እንስሳ ነኝ እቃ ነኝ አይደለም ከነዚህ ሁሉ ውጣ ድርጊት እሺ ድርጊት ምን አይነት ድርጊት
ሰው የሚያደርገው ድርጊት ነው ወይስ ሰው የሚያደርገው ድርጊት? መሳቅ ነው አይደለም። ሌላ ፈገግታ ነው? ከዛ ውጭ ማልቀስ አይደለም። ከዛ ውጭ የሚያደርጉት ከዛ ውጭ ሰው የሚያደርገው ነገር መብላት ነው? ሌላ መጠጣት? ሌላ ማኘክ? አይደለም። ሌላ ማልቀስ? አይደለም። ሌላ ሰው የሚከውነው ስራ ሰው የሚከውነው ምንድነው? ምን ያደርጋል? ድራመር? አይደለም። ሌላ ቢኒ ሌላ ይቀጥላል። እዛው እንዳለ ትቆያለህ አንተ። ዛሬ እንግዲህ ሰላምና ሚሊ አዲስ ቲያትር ይዘውልን መጥተዋል። ቅድም ከኛ ጋር ኢንተርቪው አድርገን ነበር። ቆንጆ ጊዜ አሳልፈን ነበር። ግን ዳኒ ያልጠየካቸውም እኮ ስለ ቲያትሩ እስቲ ብር አምባር ነው የሚለው እኮ ተሰበረ። ልክ ሲጀምር ብር አምባር ሲል ተሰበረ ነው ያልኩት። ተሳቀ። ብር አምባር ሰበረ ጀግና ልጆ መቼ? ሰኔ 17 ሰባሪው ማን ነው? ሚሊዮን ብርሃኔ፣ ሰላም ሸዊት ከበደና አንተ ነህ። ሰበርክ። ደስ የሚል ነገር ነው። ያው ቲያትር በጣም እጅግ በጣም አድካሚ ነው። ከጥናቱ ጀምሮ ብዙ ስትረስ ሰዎች ያውቁትም ወጥቶ ሲታይ ዝም ብሎ ቀላል ነገር ይመስላል። ስክሪፕት ለመሸምደድ ብቻ አሁን 100 ፔጅ ከሆነ 50ው ዲያሎግ ምናልባት የሚሊ ከሆነ 50ው ደግሞ የሰላም ከሆነ 100ንም ቅርጥፍ አድርጎ መብላት አለበት። ከዛ በኋላ የሱንም ሶስት ቲያትረኞች ናቸው እዚህ ጋር አውርተን ብቻ ነው የሌለው። ሁለቱንም ቅርጥፍ አድርጎ ይበላል። ያንን ወደ ጭንቅላቱ ስለመክተት ያለው ስትረስ እየተራመድሽ ዲያሎግሽን እያልሽ ነው የምትሄጂው። ከዛ እንደሱ ተደርጎ ብሎኪንግ ሲጀመር ደግሞ ያንኑ እየደጋገሙ ብሎኪንጋቸውን ቦታቸውን እያጠኑ ብዙ መስዋዕትነት ይከፈላል። ረጅም ነገራችን ላይ አሁን የኛ ብር አምባር ላይ ይሄንን አናሳየው ለትምህርት እንዳትመጡ። ቲያትር እጅግ በጣም ማራኪ ስለሆነ ሁላችሁም ተጋብዛችኋል። የመግቢያ ዋጋ ስንት ነው ይጠቀስ? በውስጥ መስመር ተጠናንታችሁ ነው እሱ ዋጋ ላይ ነው እሱ ትኩረት ያደረገች። አረን ቀጥሎ ይሄ ጌም ደረቀ። ግን ያምርብሃል እንዳትመልስ ጥያቄ እንደዚህ ቆይ። በቃ ችግር የለውም። ፀሐይዋም ትንሽ አታሳይ ለማለኔ እንደዚህ ብዬ እንዴት ቁመት እኮ ይፈልግ። ምንድን ነኝ? ሰው ነኝ አይደለሽም? እንስሳ ነኝ አይደለሽም? ድርጊት ነኝ አይደለሽም? ዕቃ ነኝ አይደለሽም? ምንድን ነኝ? በዚህ ነው የሚያልቀው። ቀጥ እንዳትጠቅሽ። ማን ነኝ በይ። ማን ነኝ? ምንድን ነው የማደርገው? አረቃኑ ሙሉ እንዴ ተስፋ አታስቆርጡኝ። የእሑዱ አልፎ የሰኞ እንኳን ፕሮግራም እስኪ ንግግር ነኝ? ቃል ጽሁፍ? ተደወለ እናቴ እዛው አልደረስኩበትም። ገደለሽም ትንሽ እንትን ትልኛለሽ። ቅድም ምንድን ነው ብለኛል? ሰው ነህ ብለኛል። አንተ ራስህ ቀጥል። ካደ ድርጊት ነህ አንተ። ድርጊት ነኝ እኮ ሰው የሚሰራው ድርጊት። ቀጥል። ሰው የሚሰራው ድርጊት መብላት መጠጣት ውስጥ አይደለም። የጉልበት ስራ ነው አይደለም። የጉልበት ስራም አይደለም። እንደሱ አይነት የጉልበት ስራ ከሆነ ማጠብ፣ ልብስ ማጠብ አይደለም። መፍለጥ አይደለም። መሞረድ አይደለም። የጉልበት ስራ ሌላ ስንት ስራ አለ ከዛ ውጭ? ኒስትሮ ነኝ አይደለም። ከዛ ውጭ ውጣ እንዴ! ውጣ! ከዚህ ውጭ ልውጣ? የት አካባቢ? አይደለም። አለቀ። ዋው ታምርብህ። እሺ ወይ ጉድ። እኛ ከዛ ውጪ እሺ ቀጥሉ። ፍልሚያው ይቀጥል። አንተ ነኝ ስደብ ብቻ ግመል ምናምን እያልክ ወደ ራሴ እንሳታክ። ለማንኛውም እሺ ገለጻ ላይ ትንሽ እሺ ልቀጥል። እሺ ነገረች ሰላምዬ። እሺ ድርጊት አይደለሁም። ንግግር ነኝ? ጽሁፍ ነኝ? ድርሰት? ያንን ነገር ጠቁምኛ። አይጠቆምም። የለም እኮ እንደሱ አንቺ ስገምችላ ነው እሷ መቀጠል። ሳሎን ጽሁፍ ሳሎን መንፈስ ነኝ? አይደለሽም። በስማ እሺ ቃል ነኝ ብለሻል እኮ ቀጥይው። እሺ ቃል፣ ንግግር፣ ወሬ፣ ምን ለጠፍ ቃል? ተለጣፊ ቃል፣ ነፃራ ቃል። ተደወለ። አንተ ሊሆነ ነገር ሲጠይቅ በደንብ እንበለኝ። እሺ ወደዛው አካባቢ ጠጋ እያለ እሺ ፍልሚያው ቀጥሏል። ስራ ነው ብለኛል። እሺ እንጀምር። ስራ ነው ብለኛል። ወንድ ነው ሴት ነው የሚሰራው?
ሁለቱም ይሰሩታል። ሁለቱም የሚሰሩት ስራ እሺ። ነው። የቢሮ ነው የውጭ ነው? አይደለም የውጭ ነው። የውጭ ነው። መንገድ ላይ የሚሰራ ስራ ነው። መንገድ ላይ አይደለም። እሺ እኮ አካባቢ የቱ ጋር ነው? ቡና ቤት ነው የሚሰራው? አይደለም። እሺ ሌላ ጥራ። ቡና ቤት ካልሆነ ደግሞ መስሪያ ቤት አይደለም። ሌላ የሚሰራባቸው አካባቢዎች ጥራ። የሚሰራባቸው አካባቢዎች ለምሳሌ ጉሊት ምናምን አይደለም። ጥራ። ሌላ ቶሎ ፈጠን እያልክ ጥራ። ፈጠን እያልኩኝ እኮ እየጠራው ነው። ድራማ ነው የሚሰራው? አልቋል። ይሄ ነገር የኛ ይፈጥናል። እሺ ወዴት ልሂድ? እሷ ነው የምጠይቀው። እኮ ቶሎ ጀምሪ። 1 2 3 እኔ ግራ ገባኝ። ተለጣፊ ነው ከሆነ ነገር ጋር ይለጣ። ታይ ኖ ቃል ረፊ እንዴ ቃል ብላ ራሷ ትበል አይደለም። ራሷ ትበል ያረባካቱ። እሺ መፈክር አይደለም። እዚህ ነገር ይመልስ። መሰረተ አንተነች መለስ ገባኝ። ከሚበላ ነገር ጋር ከሚበላ ነገር ጋር አጠቁሚ። እንደሱ አይቻልም። ሜኖ አይቻልም እንደሱ። ኧረ ግምት ያበደ ግምት። እሺ ከሚበላ ነገር ጋር የሚለጣ ኧረ ምንድን ነው? ተደወለ። ከሚበላ ነገር ጋር ስላሰብኩ ተደወለ። በዛው ቀጥል በእናትህ። እሺ ምንድን ነው? የሁለቱም ቃል በጣም ከባድ መልስ። አንተ ብትሆን ምን ታደርግ ነበር ዳኒ? እኔ ብሆን እንደ ስራ አይነት ብዙ አለ አይደል? አንቺም እኮ የስም አይነት ብዙ አለ። እሺ እንጀምር። 1 2 3 እሺ እኛ ሙያ ውስጥ ነው? አይደለም። እኛ ሙያ ጭራሽ የወጣ ነው። የስራ አይነት ሹፌር አይደለም። ነጋዴ አይደለም። ከሱ የሚወጣ ነው። የጉልበት ስራ ነው ብለኝ። አዎ የጉልበት አይደለም። አንተ በጉልበት የሚሰራ ነው። የአእምሮ በጥበብ የሚሰራ ነው። እሺ ሂድ። የሚሰራ ስራ ነው። አዎ ሂድ። የሚከወን ሸር ነው እንዴ? ሂድ በእናትህ። የሚሰራ ነው ማለት በጉልበት ነው የሚሰራው? በአእምሮ? አዎ በሁለቱም። በጉልበትም በአእምሮ? አዎ በሁለቱም ነው የሚሰራው። በጉልበትም በአእምሮም የሚሰራ ስራ ይዛን ሆነ የምንሄደው ሲመስለኝ ተለጥፎብን እዛ መሰለኝ። ቲያትራችሁ ራሱ በዚህ ይቀጥል ይመስላል። ከምታወራ ግን አስብ እስቲ ስለ ስራዎች አስብ። አሁን ከነሱ ጋር መልስ ትተህ አስብ። ስራው ደግሞ እንዴት አብራራለሁ ላስብ። እኮ የጉልበት ነው ስለ ቅድም አዋልከኝ። አሁን አይ እየተቀየረ ነው እንደዚህ። እሺ ዳኒ እኮ የብር ነገር አይሆንለትም። አሁንም ለኔ ነው የሚሰጠኝ ብሩን እንደው አስቸነከደስም። እሺ እንዴ 1 2 3 ምግብ። አዎ ምግብ ምን አይነት ምግብ እኮ ጠይቂና። በደረቅ መበላ ተሰርቶ መበላ የኛ እንጀራ ዳቦ እሱ ራሱ የነበርሽው አሁን የነበርሽበት ጋር ተመለሽ። እንጀራ አነባበሩ ከምን ይሰራል እሱ? ጤፍ እንዴ ከጤፍ ውጪ ምንድን ነው ያለው? እንጀራ የሚሰራበት ዱቄት፣ ገብስ፣ ስንዴ የነበርሽበት ጋር እንጀራ እኮ አየ እንደዚህ እንጀራ እናት እንደዚህ ይላል። ቴንሽንን እንትን ልትል ነው። እንደሱ ሄዳለሁ። እሺ እንሂድ። እሺ ወይኔ ስራው ደግሞ ጠፋ። 1 2 3 እሺ 1 2 3 ብለህ ጥራበት። ትክክል ነው። 1 2 3 እሺ ቲቸር አይደለም። ከዛ ውጣ ወደ ገጠር። ወደ ገጠር ውጣ። ወደ ገጠር። እሺ ወደ ገጠር ስንሄድ እርሻ አይደለም። በሬ አለው ከፊት ገበሬ አይደለም። እሺ ሌላ አይደለም። ሌላ ገጠር የሚሰራ ሌላ እንትን ማረስ ደግሞ እሺ በቃ ገጠር የሚሰራ ታቆምሽበት ቀጥ ይዛው ተፈላቶች በቃ እሺ 1 2 3 እንጀራ የሚሰራበት ነገር ነኝ። እንደ እንጀራ አይነት ነኝ። አይነቱ ማለት የእንጀራው አይነት አነባበሩ የሚሰራበት አይነቱ ጤፍ አይደለም አልሽኝ። ማሽላ፣ ስንዴ፣ ጤፍ በልጫ ጤፍ ከጤፍ ውጪ ምንድነው እንጀራ እኮ አይነቱ? ቀይ ጤፍ፣ ዱቄት፣ ቀይ ጤፍ፣ ነጭ ጤፍ፣ ቀይ ጤፍ፣ ጥቁር ጤፍ፣ ዘንጋዳ። ደወለ። 1 2 3
እሺ ገጠር የሚሰራ ስራ ወንድ ነው የሚሰራው ሴት እሺ ሁለቱም ሴት ዶሮ እርባታ ሌላ እዛ አካባቢ ነው ዶሮ እርባታ እንትን ምንድነው ኩስ ለቀማኒ ማጥመድ ሌላ ገጠር የሚሰራ ሌላ ስራ ነው እኮ ገጠር ይሆንም እኮ ለዚህ እኮ ነው ገጠር የሚሰራ ኧረ ቶሎ ፍጠን ሚሊ ቤት መስራት ቤት ሌላ አለቀ አሳየኝሽ ይኸውልህ ገጠር ውስጥ ይታለባል ከዛ በኋላ ይናጣል እሱ እኮ ግን ተንጧል ብዙ ጊዜ አንተ አትለኝም እንዴ አሁን እያደረክ እንዳለ እሱን ነበር ማለት የነበረብኝ እኔ አልገባኝም አንተ የጉልበት ስራ መናጥ ትላለህ በጉልበት የሚሰራ ታዲያ የሚታለብ እኮ ነው ከዛ ሲናጥ እንዴት ነው እንደዚህ ወተት የሚናጠው ሩቅ እኮ ነው ደርሰሃል ትለኛለህ ሩቅ እኮ መናጥና ሁሉ ማረስ እሺ እንቀጥላ 1 2 3 እሺ እንጀራ ውስጥ ወዴት ሊድ ወደ እዛው ምንድነው እዛው እኮ ጤፉ ላይ እዛው ማሽላ ጤፉ ላይ ማሽላ ላይ አይነት ዘንጋዳ ጤፍ የጤፍ አይነት ሰርገኛ ነጭ ጤፍ ዘንጋዳ ጥቁር ጤፍ ነጭ ጤፍ ሌላ ጤፍ አይነት ምን ባቀው ማኛ አሪፉኝም ጤፍ ስልሽ አሪፍ ምን አሪፍ ልሻል ነጭ ምናምን አልሽ ይሁን ጠጥተሽ እዛው ጋር ማኛ ብቻ ነው እንዴ የጤፍ አይነት ስትላት ማሽላ ያለች ግን ተመችቶኝ ኧረ ብዙ ብለሃል አልፈን ነው ዘንጋዳም ማለት ጤፍ ውስጥ ግን እንጀራ ውስጥ የገባ ነው ማሽላ ይደባለቃል እሱማ ጤፍ ብዙ ነገር ይደባለቅበታል በተለያየ ሀገር ብዙ ነገር ይደባለቃል ጤፍ ግን የጤፍ አይነት ግን ውጭ ሀገር ይኖር ያው ለምሳሌ የሩዝ ሰርገኛ አለ ሰርገኛ ጤፍ አለ አሁን ብራምባም እንደምንለው ሰርገኛ አለ ነጭ ጤፍ ጥቁር ጤፍ አለ ማኛ ግን ማለት ማኛ በጣም አለ እዚህ ደርሰሽ ነበር ነጭ ጤፍ ምናምን ካልሽ በኋላ ግን እንዳናሸንፋችሁ በቀናችሁ ኢትስ ኦኬ እንግዲህ አሁን ማን የሚከተለው ቲያትሩ ላይ የሚመስለኛል አልተሰበረም ብራምባሩ አረጋግጠን እኮ ይመስለኛል እዛ ግን ያ ደካማው ካራክተር ማን እንደሆነ ደካማው ነው የሚለው አንተ ወደኔ እየተቆመ ቆይ ለምን ቆይ የማን ካራክተር እሺ አታሳያ አስተካክልለት ግን ይቀርብለታል ዳኒማ ይታያል ስለዋለህ ብዬ ተስፋ አረጋለሁ እሺ 1 2 3 ጀምር ዳኒ እሺ እኔ ማን ነኝ ሰው ነኝ እንስሳ ነኝ ምንድን ነኝ ድርጊት ነኝ አይደለም ሌላ ሰብል ነኝ እሺ በጣም መታል በቃ እሺ ምን ዘንጋዳ በቆሎ አይደለም ስንዴ አይደለም አይ ቲንክ የነሱ ሆኖ እነሱ ገብስ የሚወጣ ገብስ ነው ከነሱ ከገብሶች የሚወጣ እንዴ ከገብሶች የሚወጣ ምርት ቦሎቄ እሺ ቦሎቄ አደንጓሬ አይደለም ከነዚህ አሁን ከነገሮቹ ውጣ ከነዚህ ወጥቼ ከነ ማሽላ ምናምን አልካ አይደለ ከነ ማሽላ ምናምን አልካ አይደለ እሺ ሽምብራሽ እዛው ትቆያለህ እኔ እተማመንብሻለሁ እኔ ነኝ የምለጠፈው እኔ እተማመንብሻለሁ አንቺ በደንብ አስረዱኝ እኔ እኮ አስረዳሻለሁ አንቺ ደግሞ ዳንዬ ጠፋውብህ አለው አይዞህ እሺ ሰው ነኝ እንስሳ ነኝ አይደለሽ እህል ነኝ እህል ነሽ እህል ነኝ እሺ ጤፍ በቆሎ አይደለም ማሽላ ሌላ ዘንጋዳ ሌላ ለቁርስ የሚሆን አይነት ነገር ቅንጬ ተቆማው እንዴ ምን ነበር ከስንዴ የሚጠረስ ከስንዴ የሚወጣው እንደዛ ተቆመኝ ነጥብ እኮ ቀድሞ የመለሰና የደገመ ሰው እኩል አይደለም ለማንኛውም ኧረ እንደዛ ብሎ ነበር እናንተን አየናችሁ እሺ እንጀምር 1 2 3 ሰብል ምን አይነት ሰብል ከሰብል የሚወጣ ሆኖ ለሌላ ጥቅም የሚውል ሰጋቱራ ሌላ እንደሱ አይነት ሌላ እናንተስ በብዛት የሚሰሩት እንዴ ገለባ ኧረ ምን ሌላ ከገለባ ውጭ ከገለባ ወጣ በል እናቶች በቃ የሚታወቁበት
ጠላ ነገር ነው ማቴሪያል ነው ማቴሪያል እንዴ እሱ ይንገር እኔ ማንኝ ይበል ከምግብ አይነት እኮ እንዴ ነው ነገሩ አየ በክርክር ጆከር ይላል ነይ የኔ እናት ነይ ብለሽ ግቢ ብላል ነይ ብለሽ ግቢ እኔ ግን ባስረታ ቀላል ነው ኧረ እንዳታስቢ ወይ ባነሳው አንቺ ብቻ ባነሳው ብሎ አንቺ ብቻ አንተ በይ ቀጥይ እሺ ምንድነኝ ሰው ነኝ እንስሳ ነኝ ድመት ነኝ ዝሆን አንበሳ እንዴ እንደዛ አይነት እኮ የዱር እንስሳ ነኝ ይሄ በፈጣን ራሱን ሆናላት ራሱን ሆናላት ሰፈር ዝሆን ብለሽ ነበር ዝሆን ከዝሆን ውጪ ዝሆን ሴቷ ዝሆን ቀጥይ ካትስሚ ቀጥይ ተደወለ ግን ተደውሏል አገን አሁን በደም ፎከስ አድርግ በደንብ ሰማኝ ስለዚህ አትናገርም እኮ በደንብ ይያ እኔ አልናገርም ዝም በያቸው እሺ እናቶች ጋር ነን አይደል እናቶች ጋር ነን እሺ በቃ ይቀጥል እሷን ተቀጥል 1 2 3 ገብስ አይደለም እሺ በቃ ምርት ነው ምርት እነሱ ይበሉ እንዴ እሱ ይበልህ ከምግብ ጎጆ ከያዘች የምግብ ምርት ሆኖ እናቶች ለአንዳንድ ስራዎች የሚጠቀሙበት ቡላ አይደለም ምግብ የገንፎል እሺ ከምግብ ወጣ እናቶች የሚጠቀሙበት ለመስራት ኧረ በመለስ ይቀራል ስንዴ ገብስ ከገብስ ወጣ እንደዚህ አሁን ቅድም ካልናቸው የሚገኝ ነው እናቶች የሚጠቀሙበት በቃ ግን እንዴት ነው አለቀ እሺ ኧረ ራሱ ይኸው ጠላ ስንደዶ እንደዚህ መስሪያ የሚሆን ነው እንጂ አንተ ከልዘር ነው ስንደዶ ከምንድን ነው ስንደዶ የሚወጣው ግን ስንደዶ ከምንድን ነው የሚወጣው ይራስ ያላቆም እንዴ ስንደዶ ከእህል አይደለም አባዬ ምንድነው ስንደዶ ማለት እኮ ይሄ እንደ ቄጤማ አይነት ሆኖ የሚበጠስ እንደ ቄጤማ አይነት እህል አይደለም እኔ ግን የስንዴ እግር ምናምን ነው የሚመስለኝ ሰንደዶ የምን ስንዴ እግር ምናምን አይደለም ለማንኛውም ግን 3 ድል የተሰጣችሁ 3 ድል ያልተጠቀማችሁበትም ሶስተኛ ዙር ላይ እናንተማ በአካልም በምን ተጫወቱ እንደዚህ ተጫወታ እንዴ ተቀላል እናቶች የሚሰሩበት መገልገያ የሚውሉበት መገልገያ እየተባልክ እየተመለሰ እንደቀላል እሺ አሁን እስቲ ደግሞ ሁለተኛ ድላችሁ ነው ያለን ታውቁ በቀጥ 1 2 3 የዱር እንስሳ ነኝ ምን እበላለሁ እንደ ዝሆን ትልቅ ውሃ ውስጥ ነው እንደ ዝሆን ትልቅ ዝሆን ነው አረ ትልቅ ዝሆን አረ ተመጣጣች ስለፈጣሽ አረ ወይኔ ትልቅ ቶሎ በይ እንደ ዝሆን ትልቅ ቀጥ ሞክሪ ብታውቂው እስቲ የዱር እንስሳት ኤሌፋንት በአማርኛ ዝሆን ነው እሺ ከእንስሳቶች ሁሉ ትልቁ ነው አዎ ውሃ ውስጥ መሆናለሁ እንዴ አሳማ ምንድነው የሚመገበው አንቺ እንዲህ ብላ ሰጠችሽ እኮ እሺ ምንድነው ያዘው ነው እንደዚህ ማንጋ ወይኔ አንዴ ራሳያት በእናታችሁ ግን አንዴ ግን ኩርኩም ተሰራት ነው ደስ ይለኝ ነበር ሰላም እንዴ ምንም እኮ አንቺ እኮ ስህተት ነው የሰራሽው ላስተካክልሽ ብዙ አንተዋወቅም እና እኔ ዘመዴ ነው የኔ አጎቴ ልጅ ነው ምን ማለት ነው እንዲህ ብላ ስላመጣችሁ ስለሆነች ስለታወቁ ባሉላ አቋም ጉማሬን መገመት ይከብደኛል እንዴ አይ እንደዳኒ ጋር እንደዳኒ አካባቢ ያለው ሌላ ነው እሺ ስለዚህ አሸንፈናል በምን ምክንያት ተዋቸው ፌር ባልሆነ ነገር አሸንፏል በዛሬው በአባቶች ቀን ልዩ የጨዋታ ፕሮግራማችን እኔና ሰላምዬ አሸንፈናል እኛ ግን ያው መልካም እቺ ልጅ መልካም ሚስት ለመሆን እየሞከረች ነው አሁን በሚሰሩት ቲያትር ላይ እኔ ደግሞ መልካም እናት እየሆንኩ ለመሆን እየሞከርኩ ነው ከእግዚአብሔር ጋር ስለዚህ እነዚህ ሁለት አባቶች የአንድ ልጅ አባትና የሁለት ሴት ልጆች አባት የሆኑት ሚሊዮን ብርሃኔና ዳንኤል ተገኝ የአባቶች ቀን ነው ባሳለፍነው መቼስ የዛሬ ወር አካባቢ ዳንዬ ጎጆ ሞጫ ብሎ በስተት የሰጠኝ ሽልማት ነበር ዛሬ ግን የአባቶች ቀን ስለሆነ ልዩ ፕሮግራም ስለሆነ የኛን ሽልማት ወደ እናንተ አዙረናል በጣም አመሰግናለሁ ከሉላ ተረክቤያለሁ የተቀበልኩትን ገንዘብ ደግሞ ለቲያትሩ እንዲሆን እኔ ከሉላ ወደ ሚሊያ አስተላልፋለሁ እንግዲህ ጨዋታችን ይሄንን ይመስል ነበር አብራችሁን ቆዩ መልካም የአባቶች ቀን